ገውን ነገር ለማድረግ ጭንቅላቴን መዝጋት ነበረብኝ። ራስን ልትወቅስ ነው? አይደለም። ቆይ ነጭ ቢራቢሮ ታውቂያለሽ? እኔ እንጃ። ዝም ብለሽ ስታያት የሆነ ሰላምና ረፍት ይሰማሻል። በቃ አንቺም ልክ እንደዛ ነሽ። እኔ ደግሞ አንቺን ሳስብሽ የሆነ ሰላምም ጸጸትም ነው የሚሰማኝ። ከዚህ በፊት አንቺ ላይ ያደረኳቸው ነገሮች በሙሉ በጭራሽ ላንቺ የሚገቡ ነገሮች አይደሉም። ይልቅ ላንተ ጥሩ ዜና አለኝ። ምን አይነት ዜና? ዴቪ ወረቀት ስራዎቹን ጨርሶልሃል። በተስፋ የምንጠብቀው ቀን እየመጣ ነው። ሉሊት ናት ስርዓተ ቢሶ። ከርሶን ከሉሊት ውጪ ሌላ ማን ሊሆን ይችላል? የምትናገሪው ስለ ሉሊት መሆኑን እጠራጠራለሁ። ተሳስተሽ አሊያም ጥላሽት ልትቀቢያት ፈልገሽ ሊሆን ይችላል። የማወራው ትዳሯን ረግጣ ጎረምሳ ተከትላ ስለኮበለለችው ሉሊት ነው ማወራው። ዳዊቴን ነው ጎረምሳ የምትዩ? ጭራሽ ያቆላምጡታል። ሲያንስበት ነው። ልጄን እንደዛ ከመከራና ከስቃይ የገላገላት መልአክ እኮ ነው። ጭራሽ ይልቅ ከምታደርቅኝ ለምን ልጄን አታገናኝ? ምናልባት የሚያስቡ ከሆነ አንድ ምክር ልለግሱት። የምን ምክር ነው ደግሞ? ልጆትን ከዚህ ውሰዷት። ለምን ብዬ? እንድትኖር የሚፈልጉ ከሆነ። ምንድነው የተፈጠረው? ምንድነው ጉዱ? ልጄ ምን ሆነች? እስካሁን ምንም አልሆነችም። ከዚህ በኋላ ግን ለሚደርስባት ነገር ኃላፊነት አልወስድም። ሰላም ጤና ይስጥልኝ ውድ የሉሊት ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ሉሊት ድራማ በክፍል 25 ላይ እንግዲህ ክፋትን መስራት የማይሰለቻት ሮዛ ማለት ነው አሁንም ክፋት ስራዋን ቀጥላበታለች። እንግዲህ እንደምናስታውሰው በክፍል 24 ላይ ባንቴሮ ከውጭ የመታከም እድሉን ተመቻችቶለት ከውጭ ጽፈውለት ነበረ። ይሄን ነገርም እንግዲህ መጀመሪያ ያየችው ሉሊት ነበረች እና በሁኔታው በጣም ተደስታ ዴቭ ሲመጣም ይሄን ነገር ያበስሩታል። ሁላቸውም በጣም ደስተኛ ይሆናሉ። ከዛ ግን ይሄ ነገር ማስተካከል አለብኝ ብሎ ዴቭ ወደ መኝታ ቤት ላፕቶፑን ሊወስድ ሲገባ ለአጋጣሚ የላፕቶፑ ኬብል ቻርጀር አልነበረምና ቻርጀሩን ለማምጣት ተመልሶ ወደ ሳሎን ይሄዳል። በዛን ቅጽበት ነበር ሮዛ ይሄ ነገርማ እንዲሳካ አልፈልግም፣ ባንቴሮ በእግሩ ቆሞ እንዲሄድ አልፈልግም ትልና ላፕቶፑን በመክፈት ለነዛ ለውጭ ሕክምና እድል ላመጡለት ሰዎች ትጽፍላቸዋለች። እሱም እንግዲህ ሚስተር ባንቴሮን እዚሁ ሀገር ውስጥ የመታከም እድሉን አግኝቷል፣ ስለዚህ እናመሰግናለን የሚል። ሮዛና እናቷ በጣም ሰው ራስ ወዳድና ከራሳቸው ውጭ ሰዎችን የማይወዱ መጥፎ ሰዎች ናቸው። አስተሳሰባቸው በጣም መጥፎ ነው። የሮዛ እናት ለዚህ ነገር ሁሉ ተጠያቂ ናት። ልጇን እየደወለች ቤት ውስጥ ባንቴሮንና ያችን ትንሽዬ ልጅ ከዛ ቤት ካላስወጣሽ ሰላም አይኖርሽም፣ ስለዚህ እነሱን ከዛ ቤት አስወጪ ትላታለች በየቀኑ። እና ሮዛ እንግዲህ የባንቴሮንን የሕክምና ጉዳይ አበላሽታለች። ሁሉ ነገር እንዳበላሽች ነው። ምን አይነት ደፋር ሴት እንደሆነች። በዛ ላይ አሁን ላይ ዴቭን አስራ ያዘችበት አንድ ትልቅ ነገር አለ። ያረገዘችው ልጅ ከዴቭ አይደለም፣ ራሷ ናት የተናገረችው። እንግዲህ ልጁ የሱ ላይ ሆነ ይችላል እያለች ነው። አስባችሁታል? በትዳሯ ላይ እየማገጠች ነው። እኔ የምለው ዴቭ ግን ምን ቢበደላት ነው? ጥሩ ስለሆነላት፣ መልካም ባል ስለሆነላት እንዴት ነው ሰው እንዴት እንደዚህ ለወዳጁ ጥላት ይሆናል? ማለት ለዴቭ እንደዚህ ይገባው ነበር ወይ? እሱ በጣም ጥሩ ሰው ስለሆነላት እሱን የምትበቀል ነው የምትመስለው። የሆነ በቀል ያለባት ነው የምትመስለው የምታደርገው ነገር ሁሉና። በእርግጥ እሱ ለሱ አይገባትም። ነገር ግን ካረገዘችው ልጅ እንኳን ግን የሱ አይደለም። በትዳሯ ላይ ከሌላ ወንድ ጋር እየሄደች ትጋደማለች። ይቺ በጣም እርኩስና የረከሰች ሴት ናት ማለት ነው። እና እንግዲህ ሁሉ ነገር አልበቃት ብሎ ደግሞ አሁን ላይ ዴቭን በልጁ እያስፈራራች ኮሽ ባለ ቁጥር እኔ እንደዚህ አርግዤ እያለች ቤት ውስጥ እሷ የምትለውን ነገር ሁሉ እሺ እንዲላት እያደረገች እየተጫወተችበት ትገኛለች ዴቭ ላይ ደግሞ ለብዙ ጊዜ ሲጠብቀው የነበረ ልጅ ስለሆነ በደስታ ፍንጥዝ ብሏል። አሁን ላይ ቤቱን በአንድ እግሩ እያቆመችው ትገኛለች። የሉሊት ስራ አበላሸች፣ የባሏን ስራ አበላሸች። አሁን ደግሞ የባንቴሮንን የሕክምና ጉዳይ አበላሽታለች።
ይህ በዚህ እንዳለ እንግዲህ ዴቭም ይሄን ነገር ቼክ አላደረገውም። ምክንያቱም አገር ሰላም ነው ብሎ የባንቴሮ ሕክምና ተሳክቷን ብሎ ዝም ብሎ ተቀምጧል። ነገር ግን ሮዛ ሁሉንም ነገር አበላሽተዋለች። በሌላ በኩል ደግሞ ይህንኑ የሉሊት ሌላ ስራ ዴቭ እንድትሰራ ይሰጣታል። ያን ስራ ስትሰራ ሮዛ ታያትና በመጨረሻም እንግዲህ ሉሊት እንደተለመደው ላፕቶፑን ትታው መኝታ ቤት ወደ ባንቴሮ ወደ ሳሎን ትሄዳለች ልታዋራው። እናም ከባንቴሮ ጋር ባለችበት ሰዓት ነበረ ሮዛ ወደ ሉሊት መኝታ ቤት በመሄድ የሉሊትን ስልክ እናቷ ትደውላለች። እሷ የሄደችው ለሌላ ጥፋት ነበር። ነገር ግን ወደዛ ስትሄድ ድንገት የሉሊት ስልክ ይጠራል። ሮዛም የሉሊትን ስልክ በማንሳት እናቷ ነበረች። እናም የሉሊትን እናት ሮዛ ከፍ ዝቅ አርጋ ተናገረቻቸው። ለምንድነው ልጆችን በስርዓቱ ያላሳደጉት? ለምንድነው ባለጌ ልጅ ያሳደጉት? ትዳሯን ትታ ከጎረምሳ ጋር ከተማ እየዘለለች የመጣችው በማለት ልጇን መጥፎ ልጅ እንዳለቻትና እየባለገች እንደሆነ ለሮዛ ትነግራታለች። ከዴቭ ጋራ ሉሊት እየባለገች እንደሆነ ነገረቻት ለሉሊት እናት። የሉሊት እናት እንዴት ዴቭን እንደዚህ ትየዋለሽ ብላ ብትላትም ልጆት ባለጌ ናት፣ የባለ ትዳር ወንድ ላይ ተንጠልጥላ ነው ያለችው በማለት ስርዓት የሌላትና ባለጌ ልጅ እንደሆነች ለምን ልጆትን አይሰበስቡም በማለት ክፉ ቃል የሉሊትን እናት ሮዛ ተናገረቻቸው። የሉሊት እናትም በሁኔታው በጣም ይደነግጣሉ። የሉሊት እናትም በሮዛ ንግግር ተናደው ወዲያው ዴቭ ጋር በመደወል ልጅን በቶሎ ላክልኝ ብለዋል። ሮዛ ቤት ውስጥ ሁሉን ነገር እያበላሸች ትገኛለች። እንግዲህ ሉሊትን ደግሞ ወደ ኪችን በመሄድ ለምንድን ነው የምትገላምጪኝ? የዚህ ቤት እመቤት መሆኔን ረሳሽው? የምትገለምጭኝ እያለች ሉሊትንም ማሰቃየት ጀምራለች። ብቻ ምን አለፋችሁ የሮዛ ድርጊት በጣም የሚያስጠላ ነው። በሌላ በኩል ደግሞ ሔዋን ናት። ሔዋንና ዴቭ የድሮ የልጅነት ፍቅረኛሞች ነበሩ። ያው ሁላችሁም ታሪኩን ታውቁታላችሁ ብዬ ነው። እናም ሔዋን እንግዲህ ከብዙ ስቃይ በኋላ ወደ ሀገሯ ስትመለስ የምታፈቅረው ሰው ዴቭ ሌላ ሴት አግብቶ ጠበቃት ሮዛን። በእርግጥ በሱም መፍረድ አይቻልም። እሷ ሄዳ ስለቆየችበት ነበር፣ ድምጿንም ስላጠፋች ነበር። እሷም በጣም ችግር ላይ ስለነበረች አሁን ላይ የሁለቱ ፍቅር እንደ አዲስ አገርሽቷል። ነገር ግን ሌላ ነገር ተፈጠረ። እሱም ደግሞ ሮዛ አረገዝኩ ብላለች። ሮዛ ሆን ብላ ነው አረገዝኩ ያለችው። ከሌላ ወንድ አርግዛ ከዴቭ አርግዣለሁ አለች። ይሄ ነገር ለዴቭ በጣም አሪፍ ነው። ከሚወዳት ከሔዋን ጋር ህይወቱን ይቀጥላል። እንግዲህ ሔዋን ሮዛ እና ባንቴሮ የደበቁትን ሚስጥር ለዴቭ እንዲነግሩትና ይቅርታ እንዲጠይቁት፣ ያለዛ ግን እሷ ልትነግረው እንደምትችል ስትነግራቸው ወዲያው ሮዛ እየሮጠች መታ ባሏን ሀሳቡን ታስቀይራለች። በጣም እኮ የምትገርም አስመሳይ ሴት ናት። የኔ ውድ በጣም ይቅር በለኝ፣ እስከ ዛሬ የደበቅኩ ሚስጥር አለ፣ ይቅር በለኝ፣ አርግዣለሁ በማለት ሀሳቡን ሁሉ አበላሽተዋለች። በዚህም ሔዋን በጣም ተናዳለች። ሔዋን ስለ ሮዛና ባንቴሮ ታውቃለች። ነገር ግን እራሳቸው እንዲነግሩት ብላ ዝም ብላለች። ሮዛ ግን ይህን ነገር ከመናገር ይልቅ ሌሎች ጥፋቶችን በመጨመር እና ክፋትን በመስራት ላይ ተያይዘዋለች። ዴቭ ደግሞ ከሔዋን ፍቅሩ አገርሽቶበታል። ሔዋንን በጣም ነው የሚወዳት። ነገር ግን ደግሞ ሮዛ ልጅ አርግዛለታለች። አይፈታትም ነገር። ብቻ ምን አለፋችሁ አሁን ላይ ዴቭ ያለበት ነገር እሳት ላይ እንደተጣደ ቁጠሩት። ሔዋን ይወዳታል በጣም። ድጋሚ እሷን ማጣት አይፈልግም። የትም እንድትሄድበት አይፈልግም። ሔዋን ደግሞ አንተ ትዳር አለ፣ በትዳር ውስጥ ደግሞ
እንቁ የሆነ ልጅን ያክል ነገር ሚስት ስጦታ ልሰጥ ነው። ስለዚህ እኔ እዚህ ምንም አልሰራም ስትለው በድጋሚ ትተሽኝ እንድትሄጂ አልፈቅድም እያለ ነው ዴቭ። እንግዲህ ታዲያ ምን ሊያደርግ ነው ዴቭ? ሮዛም እንግዲህ ነገሩን የእነሱን ፍቅር ማበላሸት አርግዣለሁ ብላ የውሸት በእርግጥ እርግዝናውን ራሷ ስትለፈልፍ ከዴቭ እንዳልሆነ ይደረስበታል። አሁን ላይ ግን ቤት ውስጥ እንደ ንግስት ራሷን ቆጥራ ማንም ሰው ቀና ብሎ እንዳይናገራት በማድረግ ባልየውንም የተንከባከብከኝ አይደለም ያንተን ልጅ በሆዴ ይዤ በማለት እየተመጻደቀችበት ይገኛል። እናም ልጇን ተጠቅማ አሁን ላይ ዴቭን በደንብ ለማጥመድ እየሞከረች ነው። የኔ ተወዳጆች ትንሿ ሙሽራ ለዛሬውን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩልኝ።